በሌላው ላይ ክፋት ያረጋችሁ በሌላው ላይ ያመጻችሁ የራሳችሁን ስልጣን እየተጠቀማችሁ ወንበራችሁን እየተጠቀማችሁ አገልግሎታችሁ እያገለገልኩ ነው ለጌታው የቀናው ነው ያላችሁ ግን ሌላውን የምታስለቅሱ ከሆነ ንጹህ ልብ የላችሁም እኔ እኮ ቅነኝ ተንኮል አላቅም ሰዎች ይላሉ እውነት እሱን ቃል ራሱ በእናገር ለምን አስፈለገው ሪቫይቫልን እንደሚያመጣ ተናግሯል ግን እግዚአብሔርን ለማየት ከኛ የሚወሰን ነገር ባልጸዳ ነገር ላይ ክብሩ አይመጣም ሰላም ለእናንተ ይሁን ቅዱሳን እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ ዛሬ ከእናንተ ጋር የእግዚአብሔርን ቃል በጣም በውስጤ ረጅም ጊዜ መልእክት ነው የቆመው ማለት ባለፈው እግዚአብሔርን ስምን ቀድስ በመርሪስ ነበርና ያሁኑ ግን እግዚአብሔርን ማየት የሚችል ምን አይነት ሰው እንደሆነ በሱ ዙሪያ ነው የምንነጋገረው ማነበው አጭር ቃል ነው መዝሙረ ዳዊት ምዕራፍ 24 ላይ ከቁጥር 3 እስከ 5 ያለችውን ብቻ ነው ማነበው ከዛ በኋላ ጸልየን ቀጥታ የቃሉን ሐሳብ እናያለን እንደዚህ ይላል ወደ እግዚአብሔር ተራራ ማን ይወጣል በቅድስናው ስፍራስ ማን ይቆማል እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ይቀበላል ከመድኃኒት አምላክ ምህረትንም ይቀበላል ይላል እንጸልይና የቃሉን ሐሳብ እናያለን በዘመናት መካከል ብቻዬን ጻድቅ የሆንክ እግዚአብሔር አምላካችንና አባታችን ሆይ አንተ በቃሊ ልትናገረን ልትመራን አሁንም ደግሞ ቃሊ ሕይወት ሰጪ ስለሆነ በሕይወት ሰጪ በሆነው እስትንፋስ እግዚአብሔር በሆነ አባቶ እንከን አልባ በሆነ ሕይወትን በሚዘራ ያልነበረውን ወደ መኖር ማምጣት የሚችለውን የቃልን እውነት በመካከላችን እንድትገልጥ በኢየሱስ ክርስቶስም ለሚሰሙ ጸጋ ለኔ ለባሪያ ደግሞ የቃልን ደጅ እንድትከፍትልኝ እኔ ጸልያለሁ መንፈስ ቅዱስ ሆይ ይህንን ዩቲዩብን ከዓለም ዳርቻ የሚመለከቱትን ድንገት የሚያዩ ሰዎች ሁሉ ይህን ቃል በሰሙ ጊዜ አባቶይ ቆም ብሎ ያዩና ራሳቸውን ይመለከቱ ዘንድ ቃሊ ጌታው ለሚሰማው ሁሉ ፈውስ ይሁን የመለወጥ ምክንያት ይሁን ዘንድ እኔ ጸልያለሁ የእውነት ቃልን የሚቃረን የጨለማው ጉልበት በናዝሬቱ በኢየሱስ ስም ኃይሉ የታሰረ ይሁን መንፈስ ቅዱስ በመካከላችን ክርስቶስን ከፍ አድርገው ሁሉ ለክብር ይሁን አሜን በሆነው በኢየሱስ ስም በጣም እዚህ ጋር የእግዚአብሔርን ቃል አብረን የምናይበት ምንድነው ሲባል ገና ሲጀምር ቃሉ እንደዚህ ይላል መዝሙረ ዳዊት ምዕራፍ 24 ላይ ቁጥር 3 እስከ 5 ያለችውን ብቻ ነው ያነበብኩት አሁንም ቃሉን ደግሜ ማንበብ ፈልጋለሁ ወደ እግዚአብሔር ተራራ ማን ይወጣል በቅድስናው ስፍራስ ማን ይቆማል እጆቹ የነጹ ልቡም ንጹህ የሆነ ነፍሱም ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒት አምላክ ምህረትን ይቀበላል ይላል በጣም የሚገርመው ነገር እግዚአብሔርን ንጹህ ልብና ቅን ልብ እነዚህ ያሉት እግዚአብሔርን ማየት ይቻላል እንዲህ በሚል ርዕስ ማየት ፈልጋለሁ ይሄን ቃል እግዚአብሔርን ማየት የምንችለው እንዴት ነው እግዚአብሔርን ማየት የሚቻለው እንዴት ነው እዚህ ጋር መዝሙረኛው ሲናገር ገና ቃሉን ስናየው እግዚአብሔርን ለማምለክና ለማገልገል እግዚአብሔርን ለማምለክ ሆነ እግዚአብሔርን ለማገልገል ወሳኝ የሆኑ ነገሮች አሉ ከኛ የሚጠበቁ ነገሮች አሉ ስለዚህ እነዚህ ነገሮችን መጽሐፍ ቅዱስ ሲናገር እንደዚህ ይላል እግዚአብሔርን ለማገልገል የሚያስፈልጉ ምንድነው ንጹህ ልብና የጽድቅ ሕይወት ይኖረን ዘንድ ይገባል እግዚአብሔርን አመልካለሁ አገለግላለሁ እሱን እከተላለሁ እሱ የሕይወቴ አዳኝ አድርጌ ማምለክና ማገልገል ፈልጋለሁ የሚል ማንም ከኔ ጭምር የሚያስፈልገው አንድና አንድ ምንድነው ስል ንጹህ ልብና ቅን ልብ ንጹህ ልብ ቅን ልብ ንጹህ እጅ ስለዚህ እግዚአብሔርን ለማምለክ ለማገልገል በረከቱንም ለመቀበል እነዚህ ነገሮች ወሳኝ ናቸው አንዳንድ ንጹህ ልብና የጽድቅ ሕይወት ይኖረን ዘንድ
መጣር ማለት ነው። ንጹህ ልብ አንድ ሰው ንጹህ ልብ ከሌለው ዳዊት ይሄን በአጽንኦት የምናገረው ምንድን ንጹህ እጅ የሚባለው ምንድን በውጪው ሲታይ በጋድ ከሚታይ ማንነት ከኃጢአት ንጹህ የሆነ ማለት ነው። ንጹህ ልብ ማለት ንጹህ እጅ ማለት በጋድ ከሚታየው ከየትኛውም ኃጢአት ራሱን ያነጻ ማለት ነው። እንደዛ አይነት ሰው እግዚአብሔርን ማየት ይችላል። እነዚህ ነገሮች ያልነጻ እነዚህ ነገሮችን ማድረግ ያላቆመ ሰው ምናልባት ሊለፈልፍ ይችላል፣ እግዚአብሔርን ግን ማየት አይችልም። ይሄን መጽሐፍ ቅዱስ በአጽንኦት ይናገራል። ስለዚህ ኃጢአት ንጹህ የሆነ ማለት ነው። ከዛ ሁሉ የተለየ ሰው እግዚአብሔርን ማየት ይችላል። ኢሳይያስ ምዕራፍ 1 ላይ ቁጥር 15 ላይ ሲናገር ምን ይላል? እጆቻችሁ ወደኔ በዘረጋችሁ ጊዜ ይላል ዓይኖቻችሁ ከናንተ ላይ ይሰውራሉ፣ ልመናችሁንም አልሰማም። ለምን? እጆቻችሁ በደም የተጨማለቀ ነው ይላል። በምን? በግፍ፣ በክፋት፣ በመቀኝነት፣ ሌላውን በመግደል። ስለዚህ ንጹህ እጅ የላችሁ፣ ንጹህ ልብ የላችሁ፣ ንጹህ ቅን የሆነ ማንነት እንደዚህ የሆነ ሰው እግዚአብሔርን ማየት አይችልም። ስለዚህ ወደ እናንተ አልመለከትም ይላል። ኢሳይያስ ላይ ሄዳችሁ ምዕራፍ 1 ቁጥር 15 ለማንበብ ትችላላችሁ። አይቻልም፣ እንደዛ አይነት ሰው እግዚአብሔርን ማየት አይችልም ይላል። ስለዚህ ይሄን ይናገራል። ቅን ልብ የሚለው ምንድነው? የውስጡ ቅድስናውን ነው የሚያመለክተው። ቅን ልብ ማለት ምን ማለት ፈልገው ነው? እግዚአብሔርን ዝጋ ቅን ልብ የሚለው ዳዊት ንጹህ ልብ። ቅን ልብ ምን ማለት ነው? አስተሳሰቡ የነጻ የውስጥ ቅድስናው ውስጡ። አንዳንድ ሰዎች እኔ ቅን እኮ ነኝ በጣም ክፋት የለበትም ይላል። ውስጡ ቅን ነው ወይ? አፉ ነው ቅንነትን የሚናገረው። ስለዚህ ቅን ልብ የሚለው ምን ማለት ነው? የውስጥ ቅድስና አስተሳሰቡ ዓላማውን ያመለክታል። እንዴት? እግዚአብሔር የሚታየው እግዚአብሔር የሚያየው የሚመለከተው ንጹህ ልብ ያላቸው ብቻ እግዚአብሔርን ማየት ይችላሉ። ይህንን ማቴዎስ ወንጌል ላይ በጣም ተራራው ስብከት ላይ ኢየሱስ ሲናገር የተናገረውን ቃል ማየት እንፈልጋለን። እንደዚህ ይላል ማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ እንደዚህ የሚል ቃል አለ። እሱን ማንበብ ፈለግ። ልብ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ይላል። አያችሁ፣ ልብ ንጽሕና ከሌለ እግዚአብሔርን ማየት አይቻልም። ስለዚህ ቅን ልብ እግዚአብሔርን አገለግላለሁ፣ እሱን እከተለዋለሁ፣ እሱን አመልከዋለሁ የሚል ሰው እዚህ ጋር ዳዊት የተናገረው ወደ እግዚአብሔር ተራራ ወደ ማን ይወጣል? በቅድስናው ስፍራስ መቆም የሚችል ማን ነው? ምን አይነት ሰው ነው? ምን አይነት ንጹህ እጅ ያለው፣ ክፋት የሌለበት፣ እርም የሌለበት፣ በግፍ በሰው ላይ የማይነሳ። ይህን ቃል አሁናዊ ለማድረግ ከመምጣቴ በፊት የቃሉን ሐሳብ መናገር ፈልጋለሁ። ልብ ንጹህ የሆኑ እነዛ ምን አይነት? ስለዚህ ምን አይነት? እጃቸው የነጻ ልቡም ንጹህ የሆነ ነፍሱን ለከንቱ ለባልንጀራው በሽንገላ ያለማነ ከእግዚአብሔር ዘንድ በረከትን ከመድኃኒት አምላክ ምሕረትን ይቀበላል። ይህንን ሐሳብ ቶሎ ቶሎ ብዬ መናገር ፈልጋለሁ። እግዚአብሔርን ለማየት የሚቻለው እንዴት ነው? አንደኛ ንጹህ ልብ፣ ጽድቅ ሕይወት ይኖረን ዘንድ ያስፈልጋል። እግዚአብሔርን ለማየት፣ ክብሩን ለማየት፣ እሱን ለመመልከት ኢየሱስ ክርስቶስ በተራራው ትምህርት ላይ ወሳኝ ነጥብ አድርጎ የተናገረው ምዕራፍ 5 ቁጥር 8 ላይ ልብ ንጹሐን ብፁዓን ናቸው። ማንን ያዩታል? እግዚአብሔርን ያዩታል። ሃሌሉያ! እግዚአብሔርን ለማየት፣ ክብሩን ለማየት፣ ጌታን ለመመልከት ልብ ንጽሕና ያስፈልጋል። ልብ ንጽሕና ማለት አሁን ይኸውላችሁ ሰዎች የመሰከሩት ሰዎች ያዩት እግዚአብሔር ሲያየን ልብ ንጽሕናችን እንዴት ነው? ንጹህ ልብ የጽድቅ ሕይወት ይኖረን ዘንድ ያስፈልጋል እግዚአብሔርን ለማየት። ሁለተኛ ንጹህ እጅ። ምንድነው ንጹህ እጅ? ምን አይነት እጅ ነው? እግዚአብሔርን ለማየት ንጹህ እጅ ያስፈልጋል። ምን ማለት ነው ንጹህ እጅ ማለት? ንጹህ እጅ ማለት እዚህ ጋር ይኸውላችሁ ንጹህ ልብ የጽድቅ ሕይወት ይኖረን ዘንድ ንጹህ ልብ ማለት አሁን ይኸውላችሁ በሌላው ላይ ክፋት እያረጋችሁ
በሌላው ላይ ያመጻችሁ የራሳችሁን ስልጣን እየተጠቀማችሁ ወንበራችሁን እየተጠቀማችሁ አገልግሎታችሁ እያገለገልኩ ነው ለጌታው የቀናው ነው እያላችሁ ግን ሌላውን የምታስለቅሱ ከሆነ ንጹህ ልብ የላችሁም። በጣም ዛሬ በቤተ ክርስቲያንም በብዙ አቅጣጫ በምድሪቱ ላይም ሰዎች በጣም መስፈርት አድርጎ የሚያስቀምጡ በቃ ኤቲክስ ያስፈልጋል፣ ትሁት መሆን ያስፈልጋል፣ ቅን ልብ ማኖር ያስፈልጋል። ቅን ልብ እንዲኖር ከማስተማር በፊት ቅን ልብ ኖሮ ማሳየት ወሳኝ ነው። ቅን ልብ ያለው ሰው ማለት አይለይም፣ በዘረኝነት አይለይም፣ በጎሳ አይለይም፣ ወንበሬ እንዳይነካ ብሎ በሌላ ላይ ጭቆና አይሰራም። ቅን ልብ ያለው ሰው በቅንነት ይፈርዳል፣ በቅንነት ይበይናል። እግዚአብሔርን ማየት የሚችል እግዚአብሔርን ባየ ቁጥር ሰው ራሱ ትሕትናን ይማራል። ትሕትና ቅን ልብ ማለት እግዚአብሔርን ዝላችኋል። ሙሴን በምድር ላይ እንደ ባሪያ እንደ ሙሴ ቅን የለም ያለው ምን መሰላችሁ? መልካምነት ለሕዝቡ የሚራራ ከስሩ ላሉት እንኳን ለሚያገለግሉ ሰዎች እንኳን መልካም ነገር የሚያደርግ ነው። እኔ ልታይ እኔ ብቻ የሚል አይደለም። ስለዚህ ንጹህ እጅ በውጭ ወይም በጋድ ከሚታየው ኃጢአት ንጹህ መሆን ማለት ነው። ንጹህ እጅ ብዙ ጊዜ እጆቻችን እግዚአብሔር ሲፈትሽ በቃሉ ነው ሲፈትሽ ንጹህ ነን ወይ? በእውነት በሌላ ላይ በግፍ አልጫንም ወይ? ሌላውን አላስለቀሰም ወይ? ይሄ እግዚአብሔር ባስጨበጠው ብትር እግዚአብሔር በሰጠው ስልጣን እውነት ኃጢአት አልሰራም? ንጹህ እጅ ጉበኝነት፣ ሌላውን መጨቆን በጋድ ከሚታይ ኃጢአት የነጻ ነው። ለዛ ነው ኢሳይያስ ላይ ቅድም እንደተናገርኩት ምዕራፍ 1 ላይ ቁጥር 15 ላይ ወደ እኔ ትጮኻላችሁ፣ እጆቻችሁ ወደ እኔ ታነሳላችሁ፣ ዓይኔን ከእናንተ እሰውራለሁ። ለምን እሰውራለሁ? ለምን ትለምኑኛላችሁ አልሰማችሁም? ለምን? እጃችሁ በደም ተሞልቷል። በእውነት ቤተክርስቲያንን እየመራሽ ስልጣናችሁን ይዛችሁ ባላችሁበት የስንቱ ደም በእጃችሁ ኖሮ ይሁን እግዚአብሔር ይሰማል። ሃሌሉያ። ልሳን ንጹህ እጅ ያስፈልጋል። ከግፍ የጠራ በማንም ላይ አለ አድሎ በንጽህና ያለ እጅ ያስፈልጋል። ያ እጅ ከሌለ እግዚአብሔር አይሰማም። ይሄው ቃሉ ነው የሚናገረው። ኢሳይያስ ላይ ምን ይላል? አልሰማም። ለምን? እጃችሁ በደም የተሞላ ነው፣ በግፍ የተሞላ ነው፣ ብዙዎችን በመግደል። ስለዚህ እንደዚህ አይነት ሰዎች ጋር እኔ የለውም ይላል። ንጽህና፣ ንጹህ እጅ፣ ተንኮል የሌለበት፣ ክፋት የሌለበት ያ እጅ እግዚአብሔር ፊት ቢሆን እግዚአብሔር ይሰማል። አንድ ቃል ማንበብ ፈልጋለሁ። አንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 8 ላይ ምን ይላል? እዛ ጋር ጳውሎስ ለጢሞቴዎስ የሚናገረው ቃል አለ። ምን እየተናገረ ነው? እስቲ እሱን ቃል ማየት ፈልጋለሁ። ቁጥር 8 ላይ ምን ይላል? እንግዲህ ወንዶች በስፍራ ሁሉ ያለ ቁጣ ያለ ክፉ ሐሳብ የተቀደሰውን እጆቻቸውን እያነሱ እንዲጸልዩ እፈቅዳለሁ ይላል። አቃላችሁ አሁን እያንዳንዱ የተቀደሰው እጅ ምን? ከደም የነጻ ከግፍ የነጻ ይህንን የነጻ ማንነት ከሌለ እግዚአብሔርን ማየት አንችልም። እግዚአብሔር ወደኛ ልመለስ አይችልም። ስለዚህ ጳውሎስ ይህንን ነው ለጢሞቴዎስ የምናገረው። ምን እያለ? እንግዲህ ወንዶች በስፍራ ሁሉ ያለ ቁጣ ያለ ክፉ ሐሳብ። አያችሁ፣ የልብ ሐሳብ ራሱ ክፉ ከሆነ ምንም እጅ ብናወዛውዝ እግዚአብሔር አይሰማም። ስለዚህ እጅ መንጻት አለበት። በጋድ ከሚታይ ኃጢአት በልብ ውስጥ ካለው ክፋት ካልነጻ እግዚአብሔርን ማየት አይቻልም። ስለዚህ እግዚአብሔርን ማየት የሚችል ምን አይነት ሰው ነው? ቅን ልብ ያለውና ንጹህ እጅ ያለው። ስለዚህ የተቀደሰው እጆቻችሁን እያነሳችሁ እንድጸልዩ ይፈቅዳለሁ። እንደዛ አይነት እጅ ያለው ሰው፣ እንደዚህ አይነት የተቀደሰ ማንነት ያለው ሰው እጁን አንስቶ ቢጸልይ እግዚአብሔር ይሰማል ማለት ነው። ስለዚህ እግዚአብሔር እንዲሰማ እጃችን መንጻት አለበት። ሶስተኛ ቅን ልብ የሚለው ታውቃላችሁ፣ የውስጥ ቅድስናን ያሳስባል። ቅን ልብ
ሲባል የውስጥ ቅድስና ለእግዚአብሔር የተለየ ፈራ እግዚአብሔር ያለ ሌላው ላይ አድላዊ ጭቆና ያላደረገ አስተሳሰቡና ዓላማውን ያመለክታል። ቅንነት አለው፣ ለሌላው ያስባል። እንደዛ አይነት ሰው እግዚአብሔርን ማየት ይችላል ማለት ነው። አያችሁ? ስለዚህ ቅን ልብ የሚለው የውስጥ ቅድስና ውስጡ ንጹህ የሆነ እኔ እኮ ቅን ነኝ ተንኮል አላውቅም ሰዎች ይላሉ። እውነት እሱን ቃል ራሱ መናገር ለምን አስፈለገው? እኔ ቅን ነኝ ተንኮል አላውቅም ማስባል ምን? ጌታ ሲመሰክር ሲያይ ሙሴን ሲመሰክር ነበር። በቃ እኔ ምህረት ማደርግ ሰው እንደ ዳዊት በእውነት እግዚአብሔር ይመሰክራል። ጌታችን ኢየሱስ ክርስቶስ እየወጉ እየገደሉ አውቀው አይደሉም ይቅር በላቸው የሚል ልብ አለ። አንዳንድ ሰዎች በመድረክ ላይ በአደባባይ ላይ አንበሳ ናቸው። ስንጠጋቸውስ እንዴት ናቸው? ይህን ማሰብ አለብን። አራተኛው እግዚአብሔርን የሚያይ ንጹህ ልብ ያላቸው ናቸው። እግዚአብሔርን ለማየት ንጹህ ልብ ቅድም ማቴዎስ 5:8 ላይ ልብ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታል። ስለዚህ እግዚአብሔርን ለማየት ልብ ንጽህና ያስፈልጋል። ከክፋት የጠራ ከተንኮል የጠራ ከአስመሳይነት የጠራ ማንነት ያስፈልገናል ማለት ነው። ሌላው ደግሞ በጣም የሚገርመኝ ነገር በልባችን ንጹህ የሆነው በእግዚአብሔር ጸጋ ከኃጢአት ኃይል ነፃ እንወጣለን። ልብ ንጹህነት ስንሆረን በእግዚአብሔር ጸጋ ከኃጢአት ሁሉ ምን እንሆናለን? ነፃ እንወጣለን። ያለምንም ማታለል ዝጋ ሽንገላ የሚለው ቃል አለ። ያለምንም ማታለል እግዚአብሔርን ደስ ማሰኘት ማክበር የሚፈልግ ማንነት ያለው ሰው ልብ ንጹህ ነው። እርሱን ለማምለክ የሚሹ ናቸው እነዚህ ልብ ንጹሃን ናቸው። ስለዚህ ልብ ንጹህ የሚለው ባህሪው ምን አይነት ነው? የልብ ንጽህና ባህሪው ምን አይነት ነው? ወገኖቼ እንዴት ያለ ሰው ነው እግዚአብሔርን አዘውትሮ ማየት የሚችለው? ልብ ንጹህ ያልሆነ ሰው እግዚአብሔርን አዘውትሮ ለማየት ምን መሆን አለበት? ይሄኛው ገና ቁጥር 3 ላይ ሲናገር ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራስ ማን ይቆማል? በእውነት እኛ መድረኮች ላይ ስለጨፈርን ስለዘመን እግዚአብሔር ደስ ያለው መንፈስ ቅዱስ ይመስላል። ዛሬ ጌታ ከኔ ጭምር ለእያንዳንዳችን ንጹህ ልብ ይፍጠርልን። ይህን ነው ዳዊት ንጹህ ልብ ፍጠርልን፣ በእሽታ መንፈስ ደግፈኝ የሚለው ሁልጊዜ። ይሄ የዳዊት ጸሎት ነው። የእግዚአብሔር የልብ ዝንባሌው ምንድን ነው? እርሱ የሚሻው ማንነትን ይፈልጋል። የእግዚአብሔር ልብ ዝንባሌው ንጹህ ልብ ያለው ሰው ሁልጊዜ ልቡ ምንድን ነው? እግዚአብሔርን ይሻል። እግዚአብሔር የሚፈልገው ነገር ላይ ነው የሚያተኩረው፣ በኃጢአት ላይ አይደለም፣ በአመፅ ላይ አይደለም ማለት ነው። ንጹህ እጅ ጽድቅን መውደድ፣ አመፃን መጥላት። ይህንን ዕብራውያን ላይ ይናገራል። ጽድቅ ወደድ አመፃን ጠላ ይላል ስለ ኢየሱስ ሲናገር። ስለዚህ ከባልንጀሮቼ ይልቅ ይላል። ስለዚህ ጽድቅን የሚወድ አመፃን የሚጠላ ፍቃዱን ለማድረግ አእምሯችን፣ ልባችን፣ ስሜታችን፣ ፍቃዳችን ከእግዚአብሔር ጋር የሚስማማ መሆን አለ። አእምሯችን፣ ልባችን፣ ስሜታችን ከማን ጋር? ከእግዚአብሔር ጋር የሚስማማ መሆን አለበት። ከእግዚአብሔር ጋር የሚስማማ ማንነት ሳይኖረን ብንጨው ይህንን ይውላችሁ የሚስማማ መሆን አለበት። በዚህ በፍጹም እግዚአብሔርን ከወደድ ነፍሳችን በፍጹም ሐሳባችን እሱን መውደድ አስፈላጊ ነው። እንደ አንድ ቃል አንደኛ ሳሙኤል ላይ የተነገረውን ቃል ማንበብ ፈልጋለሁ። እሱ ቃል እጅግ አስፈላጊ ስለሆነ ወሳኝ ቃል ስለሆነ አንደኛ ሳሙኤል ምዕራፍ 13 ላይ ምንድነው ያለው? ሳሙኤል ምዕራፍ 13 ቁጥር 14 ላይ ምን ይላል? ምዕራፍ 13 ቁጥር 14 ላይ እንደዚህ ይላል ሲናገር፣ አሁንም መንግስቴ አይጸናም፣ እግዚአብሔር እንደ ልቡ የሆነውን ሰው መርጦታል። እግዚአብሔር ያዘዘውን አልጠበቅም፣
እግዚአብሔር በሕዝቡ ላይ አለቃ ይሆን ዘንድ አዞታል አለ። አየህ እግዚአብሔር ስለዚህ ልብ ንጽሕና ስለሌለው ሳኦል ፈጽሞ እግዚአብሔርን ለመከተል ስላልፈለገ እግዚአብሔር ምርጫውን ከሱ ላይ አነሳ፣ አልመረጠም። እግዚአብሔርን ሐሳብ ለማድረግ ፈቃደኛ ስላልነበረ እግዚአብሔር አልፈለገውም። የእግዚአብሔር ሐሳብ የእግዚአብሔር የልቡን ዝንባሌ የሚፈጽም አይደለም። እንዳሻ መሄድ ነው። እንዳሻ እየሄዱ እግዚአብሔርን እናያለን ማለት በፍጹም አይቻልም። እግዚአብሔርን ለማየት የሚያስፈልጉ ነገሮች እንደ ቃሉ ሥርዓት መኖር አስፈላጊ ናቸው። ስለዚህ መጽሐፍ ቅዱስ ሲናገር አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደዚህ ይላል፣ የትእዛዙ ፍጻሜ ግን ይላል ከንጹህ ልብና ከበጎ ሕሊና ግብዝነት ከሌለ እምነት የሚመጣ ፍቅር ነው ይላል። ንጹህ ልብ፣ ግብዝነት የሌለ ማንነት ያለው ሰው እግዚአብሔርን ማገልገል ይችላል፣ ማየት ይችላል፣ መስማት ይችላል። ይላችሁ ንጹህ ልብ ማለት ንጹህ ልብ እግዚአብሔር ያዩታል። እግዚአብሔርን ያዩታል ማለት ልጁ ይሆናሉ። ልጁ በመሆን ወደ እግዚአብሔር ፍቃድ ይጠጋሉ። እግዚአብሔርን ይመለከቱታል። እንዲሁም በሱ በሃልሆቱ በክብሩ በህልውና ውስጥ መኖር ይጀምራሉ ማለት ነው። ስለዚህ እግዚአብሔርን ለማገልገል ይሄ ወሳኝ የሆነ ማንነት፣ ቀና አስተሳሰብ ከሌለ እግዚአብሔርን ማየት አይቻልም። እዛ ጋር መዝሙረኛው ዳዊት ላይ ቁጥር 5 ላይ ምን ይላል? ሲናገር የሚናገረው ቃል በጣም ደጋግሞ የሚናገረን አንድና አንድ ነው። የእግዚአብሔርን በረከት የሚቀበል ሰው ምን አይነት ሰው ነው? እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒት አምላክ ምሕረትን ይቀበላል። በምን አይነት ሰው ነው ምሕረትን የሚቀበለው? በረከትን የሚቀበለው ምን አይነት ሰው? ከእግዚአብሔር በረከት የሚቀበል ንጹህ እጅና ቅን ልብ ያለው ሰው ነው። ቅን ልብ ከሌለ፣ ንጹህ እጅ ከሌለ ከእግዚአብሔር በረከት መቀበል አንችልም። በፍጹም አንችልም። ስለዚህ እግዚአብሔርን በጸሎት በጠራን ቁጥር፣ በቤቱ ሆነን ባመለክን ቁጥር፣ የጌታን እራት በጸጋው በተቀበልን ቁጥር ንጹህ ልብ ያስፈልጋል። ንጹህ ልብ ያስፈልጋል። ቅን ልብ ያስፈልጋል። ንጹህ ልብ ከሌለ፣ ቅን ልብ ከሌለ፣ ንጹህ እጅ ከሌለ እግዚአብሔርን ማየት አይቻልም። ዛሬ ቤተ ክርስቲያን እንድሰማ ፈልጋለሁ። ምድሬ ኢትዮጵያ ዓለም አቀፍ ያላችሁ እንድሰሙ ፈልጋለሁ። እግዚአብሔር በምድሬ ላይ በቤተ ክርስቲያን ላይ ሪቫይቫልን እንደሚያመጣ ተናግሯል። ግን እግዚአብሔርን ለማየት ከኛ የሚወሰን ነገር ባልጸዳ ነገር ላይ ክብሩ አይመጣም። ቅድም ኢሳይያስ ምዕራፍ 1 ላይ ቁጥር 5 ላይ እጆቻችሁ ወደ እኔ ታነሳላችሁ፣ ትጠሩኛላችሁ፣ አልሰማችሁም፣ ፊቴንም ወደ እናንተ አላደርግም። ለምን? እጃችሁ በደም የተሞላ ነው። ዛሬ ስንት መሪዎች ነው፣ ስንት በቤተ ክርስቲያን ውስጥ ተቀምጣችሁ፣ በምድርቱ ላይ ተቀምጣችሁ እጃችሁ በደም የተሞላ፣ ልባችሁ በክፋት የተሞላ። እግዚአብሔር እና ያለን በእውነት ስለዘለል፣ በሙዚቃ ጫጫታ ስለጨፈን፣ ቅን ልብስ እኔ እኮ የዋይ ነኝ ምንም አላቅም። የዋይ ከሆንክ ለወንድም መልካም አድርግ፣ ለእህት መልካም አድርግ። በሽንገላ አትማር። እጁ ንጹህ ሆነ፣ ልቡ ንጹህ ሆነ። ለከንቱ ለባልንጀራው በሽንገላ፣ ስንቱ በሽንገላ ማለት ማታለል፣ ለባልንጀራው ምሎ ማታለል። ወገኔ ባልንጀራ ማለት በወገናዊነት መሰበስበው አይደለም። አንተ አንድ ቦታ ላይ ስፍራ ስለያዝክ ወይ ሌላውን አምጥተህ አስቀምጠህ የምታከማቸው አይደለም። ዛሬ በእግዚአብሔር ቤት ውስጥ ንጹህ ልብ ስለሌለ፣ ቅን ልብ ስለሌለ፣ ንጹህ እጅ ስለሌለ ስንቶች ናቸው ደም በእጃቸው ያለ። እግዚአብሔር ያልሾማቸውን እየሾማችሁ፣ እግዚአብሔር ያልጠራችሁን ስታደራጁ ያ ደም ማፍሰስ ነው። በእጃችሁ ላይ ደም አለ፣ አልሰማም።
ያለበት ይሄ ነው። እግዚአብሔር ልበ ንጹሐን ብቻ እግዚአብሔርን ያዩታል። ምን አይነት ሰዎች? ልበ ንጹሐን እግዚአብሔርን ያዩታል። ልበ ንጹሐን ብቻ እግዚአብሔርን ያዩታል። እግዚአብሔርን ማየት ማለት ልጁ በመሆን እግዚአብሔርን ለማየት ምን ያስፈልጋል? ልጁ በመሆን እንዲሁም የሚመጣውም በእርሱ ውስጥ በመንፈስ ቅዱስ ውስጥ በሃሎቱ ውስጥ መኖር ማለት ነው። መኖር ማለት ነው። አንዳንድ ቃል ማንበብ ፈልጋለሁ። ዘጸአት ምዕራፍ ግዴታ ማንበብ ስላለብኝ